እንደዚህ አታድርጊ። አሁንም የአምራንን ስም እየጠራ ነው። በጣም ነው መጠራሽ። ቢያንስ ጥሩ ቅዠት ነው እየቃዣ ያለው። ጥሩ ሀሳብ። ምን ታደርጊያለሽ መሰለሽ? ይኸውልሽ ፈራሽ ላይ ሁለታችን መተኛት እንችላለን። ዳግም ምን እየሆንክ ነው? ምን ሆንኩኝ? እኔና እሱ በቃ እኔ እንዲያውም አትጨቃጨቁ፣ ውስጥ ገብቼ መተኛት ነው የምፈልገው። ምን ማን ነው? ኑሃሚንና ናሆም ተፈቃቅረዋል ማለት ነው። ታዲያ በዚህ መሀል ደግሞ ዳግም በጣም ከፍቶታል። ምክንያቱም ያው እንደሚታወቀው ኑሃሚንን በጣም ስለሚወዳት ማለት ነው። ታዲያ አሁን ላይ እንግዲህ ናሆምና ኑሃሚን በዛ መልኩ ፍቅር ሲጀምሩ ማለት ነው ዳጊ በጣም ነበረ የከፋውና እንግዲህ አቶ ለይኩንም ደግሞ በጣም ተጨንቀዋል። ስቲል አሁን ድረስ ማለት ነው ናሆም መጥቶ ገንዘቡን ንብረቱን ወደ እሱ ስም አዙሮ እጁን ሊሰጥ እንደሆነ ለመንግስት እየተናገረ ይገኛል ማለት ነው ለኤሚን እንግዲህ አቶ ለይኩንን አንተ አባቴ ከፈቀድክ ወይም ደግሞ አንተን ቅር የሚል ከሆነማ አንተ የማያስደስት ከሆነ በእርግጠኝነትም አንተን አያስደስትም። ስለዚህ አሁኑኑ እኔና ኤርሚያስ ማቆም እንችላለን ስትል ተናገረች ማለት ነው። እንግዲህ እስከ ዛሬ ድረስም ስላስከፋው አባዬ ይቅርታ እያለች ኤሚን እንግዲህ ጥሩ ልጅ ሆናለች ማለት ነው። እንግዲህ አምራን ተስፋ ቆርጣለች። እንግዲህ አምራን በምንድነው ተስፋ የቆረጠችውም የሚለውንም የምናወራ ይሆናል ማለት ነው። እና ዳጊ በጣም ነው የሚያሳዝነው እውነት ለመናገር ምክንያቱም አስቡት እንግዲህ አባቱን አጥቷል እዛ ጋር እንግዲህ አባቱን ማጣቱ ሳይበቃው እዚህ ጋር ደግሞ አሁን የሚወዳትን ሴትም አጥቷል ማለት ነው። አንዳንዴ ህይወት እንደዚህ ናት፣ እንደፈለገች ነው የምታሽከረክረን። እና እንግዲህ ዳጊ በጣም ነው ተስፋ የቆረጠው በኑሃሚን ማለት ነው። ኑሃሚን ደግሞ በናሆም በጣም ደስ ብሏታል። ምክንያቱም ቤቷ መጥቷል። በዛ ላይ ደግሞ እንግዲህ እያየችው ነው፣ ተኝቶ እያየችው ብቻ በብዙ ነገር በጣም ደስ ብሏታል ማለት ነው። ናሆም አምራን ጋር ለመለያየት በመወሰኑ በነገራችን ላይ ናሆም ከአምራን ጋር ለመለያየት ወስኗልኝ። በዚህ መሀል ታዲያ እንግዲህ ኑሃሚን ለምንድነው ደስ ያላት ሲባል እንደማትጠቅመው ስለምታውቅ ነው። በነገራችን ላይ ፍቅር እኛ ጋር መኖር ብቻ የኛ መሆን ብቻ ማለት አይደለም። ነገር ግን አሁን ላይ ኑሃሚን ደስ ያላት ናሆም ከአምራን መለየቱ አምራን የቀረበችው ለምን እንደሆነ ጠንቅቃ ስለምታውቅ ነው። በእርግጥ በተደጋጋሚ ልትነግረው ሞክራለች፣ ነግረዋለች ጭምር ማለት ነው በግልጽ ናሆም እች ልጅ አትሆንም፣ እች ልጅ የምትፈልገው ነገር ገንዘብና ገንዘብ ብቻ ነው፣ እባክህን ንቃ። በጣም ብልህ ሴት ናት ኑሃሚን በነገራችን ላይ እንግዲህ ባለፈውም ደግሞ እንደተመለከትነው ወይዘሮ ገነት ራሱ ምን ብላታለች? በይ አንቺ ጠበቅ አድርገሽ ያዡ እሷ እንደሆነ እንዴ እሷ ሳትፈታው እኔ ምኑን ላጥፍቀው ስትላቱላ አይ ዝም ብለሽ ጠበቅ አድርገሽ ያዡ የእሷን ተይው የእሷ ዝም ብሎ ነው ብላለች። አዎ ብዙ ጊዜ ለገንዘብ ብለን ፍቅር ከጀመረን ዝም ብሎ ነው የሚሆነው። ስለዚህ ፍቅር ማለት እንደዚህ ነው፣ ከልብ መውደድ ከልብ ማፍቀር። ስለዚህ አሁን የናሆምን ነገር ሁላ ማለት ነው ያንተን ሀዘን ያንተን ደግሞ መከፋት ለኔ ቢሆንልኝ እያለች ኑሃሚን እንግዲህ ናሆምን እያበረታታች ትገኛለች ማለት ነው። አሁን ላይ ታዲያ ኑሃሚንና ናሆም በፍቅር ሊቀጥሉ አስበዋልኝ። እናም እንግዲህ አምራን ደግሞ ይሄንን ነገር ስትሰማ በጣም ነው ያዘነችው። እንግዲህ እኔ የምለው እሷ እኮ ናት አይደለም እንዴ በጣም ችግር ፈጥራ ምን ብላ እንደዚህ ልጁን እዚህ ደረጃ ያደረሰችው። ስለዚህ አሁን ላይ አምራን ስህተት ነው የሰራችው። ምክንያቱም ልትከፋ አይገባም ነበረ ማለት ነው። እና እንግዲህ አምራን ደግሞ ሮሮዋን እያቀረበች ትገኛለች በኑሃሚን ላይ። ወይዘሮ ዝናሽና አቶ ለይኩን ደግሞ ልጃችን አለመሆኑን ሲያውቅ ምን ሊሆን ይችላል በዚህ እንደዚህ የሆነ ብለው በጣም በጭንቀት ላይ ይገኛሉ ማለት ነው። እንግዲህ አሁን ላይ የሰማው እሱ ዳግም የዚህ ቤት ልጅ መሆኑን ነው። በነገራችን ላይ እኔ በጣም አልጠበቅኩም። ኤሚን ያው ውጭ ስለምትል እንደዛ ስለምትል በቃ የዚህን ያክል ልቧ ይሰበራል ብዬ አላሰብኩም ነበር እኔ ለራሴ ማለት ነው። እንግዲህ በዚህ ልክ ልቧ በጣም ነው የተሰበረው። እኔ እኮ ከዚህ በፊት እኮ እኔ ሳዝን ሳለቅስ በዚህ ልክ ስንገላታ እንኳን ክላሴን ዘግቼ ስለነበረ የማለቅሰው የሚጠይቀኝ አልነበረም። እና በጣም ነው ብቻ በጣም አዝናለች በናሆም። በተለይ ደግሞ አሁን አስቡት
የዳግም ወንድሙ መሆኑን ሰምቶ ነው እንደዚህ የሆነው ማለት ነው። ጭራሹን እሱ የዚህ ቤት ልጅ አለመሆኑን ሲያውቅ ምን ሊያደርግ ይችላል? ምን ሊሰማው ይችላል? የሚለው በጣም አጠያያቂና በጣም አሳዛኝ ጉዳይ ነው ማለት ነው። እንግዲህ አቶ ለይኩን ደግሞ አይ ልንነግረው ይገባል ደግሞ ከደወለልሽ ስልክ ያው አልደውልም ብሏልኝ። በመጠጥ ራሱን ደብቀዋል። ከዚህ ሁሉ ነገር ግን የምታወጣው ኑሐሚን ነች ማለት ነው። እንግዲህ ኑሐሚን ይዛው ወደ ቤቷ ሄዳለች። እንግዲህ ወደ ቤት ከሄዱ በኋላም ዳግም በጣም ነው የተናደደው። ማለትም ዳግም የሚፈልገው የታወቀ ነገር ነው። ኑሐሚን የእሱ እንድትሆን ብቻ ነው። ኑሐሚንን በጣም ስለሚወዳት ማለት ነው። ኑሐሚን ደግሞ እንግዲህ ናሆምን ማረጋጋት ስላለባት እሱን እያረጋጋች ትገኛለች። እናም እንግዲህ በተኛበት ደግሞ መግቢያ ላይ እንዳስቀመጥኩላችሁ ማለት ነው ስትስመው ተመልክቶ ዳጊ በጣም ነው ያዘነው። መቆጣጠር ራሱን መቆጣጠር ስላልቻለ ለኑሐሚን ስትስሚው አይችሻለሁ ነው ያላት በግልጽ ማለት ነው። በነገራችን ላይ ግን ናሆም እዛ ጋር እየቃዥ ነበረ። የቃዥው ነገር ደግሞ እንግዲህ ኑሐሚንን አንድም አበሳጭቷታል፣ አንድም ደግሞ አስደስቷታል። እንግዲህ በዛ ነገር ውስጥ ሁላውን እንኳን አምራን ነው እያለ የነበረው። በእርግጥ አምራን ተይ አንቺ ክፉ ጠላሻለሁ እያለ ነበረ። በዚህ ሰዓት ታዲያ ኑሐሚን በጣም ነው ደስ ያላት። ምክንያቱም እሷን ጠላሻለሁ ካለ እኔን እወድሻለሁ ማለት ቅርብ ነው በሚል ተስፋ ነው። እውነት ለመናገር በጣም ነው የሚወዳት እኮ እንደሷ አልተናገረም እንጂ እሷ ተናግራለች፣ እሱ ግን አልተናገረም። አሁን ላይ ታዲያ ናሆምን የሚያጸጽተውና በጣም ያሳዝነው ጉዳይ ምንድን ነው ስንል እንግዲህ ናሆም በጣም ያዘነውና የተጸጸተው ዳግምን በመናገሩ ነው ማለት ነው። ዳግምን ወንድሙን አንደኛ ነገር መታው፣ በጣም ነው የመታው የሆነ ሰዓት። ሁለተኛ ነገር ደግሞ በጣም ነው የተናገረው ከዚህ ቤት ትወጣለህ እያለ እንግዲህ በእናቱ ቤት ማለት ነው ሲያሳድደው ነበረ። ይህንን ደግሞ ዳግም ያውቃል የእናቱ ቤት መሆኑን፣ ናሆም ደግሞ አያውቅም። ስለዚህ የዳጊም ሆነ የናሆም ጥፋት የለበትም። እንደውም ካልንስ የወይዘሮ ዝናሽ ጥፋት ነው። ምክንያቱም ወይዘሮ ዝናሽ ያኔ ነው በቃ ዳጊ ራሱ በጣም ነው የጠላዋት። ከዛ በኋላ ምን አላት? እንደውም አልወድሽም ነበረ ጨርሼ አሁን ደግሞ ከነጠላሁሽ። ምክንያቱም እስኪ አስቢ ወንድሜ እንደዛ ሲደበድበኝ ተው ወንድምህ ነው ብለሽ ታስጠኛለሽ ብዬ አስቤ ነበረ። እንደዛ ሲደበድበኝ እንዴ ዝም ትያለሽ ሲላት ነበር ማለት ነው። ነገር ግን አሁን ላይ አቶ ለይኩን ማለት ነው እንግዲህ ዳጊ አባዬ ይሄንን ሁሉ በደል እኮ አድርሳብሃለች እያለ በጣም ሲበሳጭ፣ አቶ ለይኩን ለምን ይመስላችኋል ጸጥ ያለው? ምክንያቱም አቶ ለይኩን የራሱ የሆነ ሚስጥር ስላለው ነው። ሚስጥሩ ደግሞ ግልጽ ነው። ሚስጥሩ ዳግም ናሆም የአቶ ለይኩን ልጅ መሆኑ ነው። እንግዲህ ዳግም የወይዘሮ ዝናሽ ልጅ ነው። ዳግም ናሆም ደግሞ የአቶ ለይኩን ልጅ ነው። ስለዚህ ነው አሁን ላይ አቶ ለይኩን እንዴት አባዬ ለካ የሁላ ግፍ ተፈጽሞብህ ነው፣ ለካ ለዚህ ነው እንደዚህ ብቻህን በር ዘግተህ እንደዚህ መከራህን ስታይ የነበረው አባዬ በቃ ይቅርታ አድርግልን እያለ ናሆም በጣም ሲበሳጭ ማለት ነው። አቶ ለይኩን ጸጥ አለ። ምክንያቱም እኔም ከአንቺ የበለጠ በደል ሰርቻለሁ፣ ግፍ ሰርቻለሁ ብሏት አለኝ። እና ወይዘሮ ዝናሽም እንዴ ቆይ ለይኩን እኔ የማላውቀው በእኔ ላይ ያደረግከው ነገር አለ እንዴ ንገረኝ እስኪ፣ መቼም ከኔ እኮ አይበልጥም፣ እኔ ካደረግኩት አይበልጥም፣ ንገረኝ ስትለው መናገር አልፈለግም። አሁን ላይ እንግዲህ መቼ ነው ሊናገር የሚፈልገው ካለን ድንገት ገንዘቡን ንብረቱን ሁሉ በልጁ ስም ካደረገ በኋላ ዳግምም የኔ ልጅ ነው፣ ናሆም የኔ ልጅ ነው፣ ዳግም ያንቺ ልጅ እንደሆነው ሁላ ናሆም ደግሞ የኔ ልጅ ነው ይል ይሆናል ብለን እናስባለን። እናም አሁን ላይ ለመናገር በጣም ከብዶታል ማለት ነው አቶ ለይኩን። ነገር ግን እንግዲህ አቶ ለይኩንም ቢሆን እንዴት አድርጎ አሁን የኛ ልጅ አይደለም ካሉት በጣም ነው የሚገፋው። ግን አቶ ለይኩን ምን ብሏል? አይ አምራን ከምትነግረው አላት፣ ለኤሚን ማለት ነው። አምራን ከምትነግረው ከአምራን አንደበት ከሚሰማ ከኛ እኮ ቢሰማ ብዬ ነው እና ከደወለልሽ በአስቸኳይ እንደምፈልገው ንገሪው ብሏት ነበረ ማለት ነው። ነገር ግን ወዲያውኑ ነው ኑሐሚን ለአቶ ለይኩን የደወለችው። እንግዲህ አቶ ለይኩንም ያው በቃ አንቺ ጋር ከሆነ እንኳን ችግር የለም ብሎ በማግስቱ ሄደ። ከሄደ በኋላ ምን ተፈጠረ የሚለው ነገርም ሌላ ጉዳይ ነው። ነገር ግን አሁን ላይ አቶ ለይኩን ከኑሐሚን ጋር ኑሐሚን ጋር መሆኑ በጣም ነው ደስ ያላቸው። ምክንያቱም ኑሐሚን እንደማትጎዳው ያውቃሉ። ኑሐሚን እንደ አምራን አስመሳይ እንዳልሆነች ያውቃሉ። ለዛም ነው ዳጊ መጠጥ ቤት ላይ ሄደው ማለት ነው ናሆም እና ወደ ቤቴ መሄድ አለብህ ሲለው ወደ ቤቴ አልሄድም በጭራሽ፣ እኔ መሄደው ወደነ ከሄድኩ መሄደው ወደነ ኑሐሚን ቤት ነው። ኑሐሚን ቤት ሚስጥር የለ ምን የለ ግልጽ ነው ሁሉ ነገር ብሏል። እናንተ ግን እኮ በጣም ይገርማል። የሰው ሁላ ቤት ማለት በቃ በየቤቱ ያለ የሚስጥር ማአት እኮ ነው እዚህ ጋር የተመለከት ነው ማለት ነው። ስንት ሚስጥር ስንት ነገር አለ እና የነ ናሆም ቤት ደግሞ እንደ ቻንስ ሆኖ ነው መሰለኝ በሚስጥር የተተበተበ በቃ ሚስጥር የበዛበት ቤት ነው እውነት ለመናገር እና
እንግዲህ ከዚህ በፊትም አምራን ስታስፈራራት ምን ስትል ነበረ? ቤታችሁ እንደሆነ በሚስጥር እየተተበተበ ነው፣ ስለዚህ ኤሚን ቀስ እያልሽ እያለቻት ነበረ። ኤሚን በጣም ተናዳ ማለት ነው ኤሚን ማለት ነው። ታዲያ በዛ ልክ በጣም ተናዳ አግሬሲቭ ሆና ምን ስትል ነበረ? አምራንን ውጭልኝ ስትላት ነበረ። እኔ እውነት ለመናገር አንዳንዴ ናሆም ልክ አምራን ልጇን ማለትም እንግዲህ ወረደ ያለችውን ልጅ ሄዶ በማረጋገጡ በጣም ነው ደስ ያለኝ። እናም እንግዲህ ለኑሐሚንም እየነገራት ነበረ። ይገርምሻል እኮ ሳልነግርሽ እያለ ጭምር ማለት ነው። እና እንግዲህ ያው አምራን በጣም ክፉ ነገር ነው ያደረገችው። እውነት ለመናገር ጥሩ ነው። እዚህ ላይ እንደው ጥሩ ያደረገ ማን አለ ስንል ኑሐሚን ናት። በቃ በንጹህ ልቧ በንጹህ ፍቅር ናሆምን የወደደች። ከዛ ደግሞ ዳጊ በጣም ምስኪን ነው። በሁለት በኩል ነው የተጎዳው። አንደኛውና ትልቁ የሚወደው ያሳደገው የሚያከብረው ብቻ በቃ ስንቱን ነገር ልንገራችሁ፣ አባቱን ነው ያጣው። በዛ በጣም ጸጸቱ አልወጣለት ብሏል። ደግሞ የሚያሳዝነው በሚወደው ሰው በአቶ ለይኩን እጅ አባቱን ማጣቱ ደግሞ ሌላ ችግር ነው እና ሁለተኛ ደግሞ የሚወዳት የሚያፈቅራት ኑሐሚን አሁን ላይ የምትወደው ናሆምን ነው። ስቲል በፊትም ቢሆን ናሆምን እንደምትወድ ነግረዋለች። ለዛም ነው አሁን ላይ ዳጊ እኔ እኮ አልችልም ኑሐሚን፣ እንደምወድሽ ታውቂያለሽ፣ እንደማፈቅርሽ ታውቂያለሽ፣ እንዴት ነው እኔ መቋቋም የምችለው ያንቺን ፍቅር እያለ በጣም ሲቀውጠው፣ አይ እንግዲህ አንተም ደግሞ ታውቃለህ እኔ ናሆምን እንደምወደው፣ እኔ ያለ ናሆም መኖር እንደማልችል አንተም ጠንቅቀህ ታውቃለህ። ስለዚህ በቃ እያለች ትገኛለች ማለት ነው። እንግዲህ በጣም ከባድ የሚያደርገው ነገር በነገራችን ላይ ነገሮችን ሁሉ ምንድን ነው ከተባለ እንግዲህ ናሆምና ኑሐሚን እንደሚታወቀው ይዋደዳሉ። ነገር ግን በዚህ መሀል ደግሞ ዳጊ በጣም እየተጎዳ ነው። ምክንያቱም ዳጊ ደግሞ እንግዲህ አሁን ላይ ኑሐሚን ያው የረጋ ወተት ቅቤ ይወጣዋልም አይደለ? ኑሐሚን ደግሞ በመረጋጋቷ ማለት ነው እንግዲህ የምትወደውንና የምታፈቅረውን ናሆምን ያው በእጇ ያስገባችው ይመስላል ማለት ነው። በእርግጥ ነገሮች እንደዚህ ቀላል ባይሆኑም አምራን በጣም ብዙ ነገር ልትፈጥር ብትችልም ዞሮ ዞሮ ግን ዋናው ነገር የሚዋደዱ ሰዎች አንድ ላይ መሆናቸው ደስ የሚል ነገር ነው። በነገራችን ላይ ናሆም ነግሯታለኝ ኑሃ እኔ እኮ ነገሬሽ ነበረ ወደዚያ ከተማ አንምጣ ብዬ፣ የደስታዬ ምንጭ ኑሐሚን ናት ብላለኝ ማለት ነው። ናሆም በጣም ደስ ይላል። እንግዲህ ፍቅራችሁን ያዝልቅላችሁ ብለናልኝ ውዶችዬ። እናንተም እንግዲህ ያዝልቅላችሁ በሏቸው። በጣም የሚገርመው ነገር እውነት ለመናገር ኑሐሚን በጣም ነው የምትወደው ማለት ነው። እና እንግዲህ በሰላምና በደስታ እንዲኖሩ ደግሞ አምራን ትፈቅዳለች ብለን እናስባለን። በእርግጥ አምራን እንዲሁ በቀላሉ እጅ የምትሰጥ ሴት አይደለችም። በነገራችን በጣም ከባድ ሴት ናት። በጣም ይህንን ደግሞ ናሆምም ሁሉም ያውቃሉ ማለት ነው። ታዲያ እንግዲህ አሁን ላይ ይሄ ከሆነ ምን ልታደርግ ትችላለች አምራን? አሁንም ምን ብላለች? ወይዘሮ ዝናሽ ጋር በጣም ትልቅ እልህ ነው የተጋቡት። ምን አለቻት? ቀጣዩ ይመዘዛላ፣ ቀጣዩ ሚስጥር ደግሞ ይወጣል ብላለች። እንግዲህ ቀጣዩ ሊሆን የሚችለው አሁን ላይ አቶ ለይኩን በጣም ነው ያዘነው ይችን ሚስጥር ስለሰማ። ገና ስንቱ ነገር አለ መሰለ። ገና ይሄ ቀጣዩን ስትሰማ ምን እንደምትል ማየት ነው የናፈቀኝ ብላለች ወይዘሮ ዝናሽ። ዞሮ አሁን ላይ ወይዘሮ ዝናሽን የሚያስጨንቃት ነገር የለባትም ምንም ነገር ማለት ነው። ምክንያቱ ደግሞ እንዳትጨነቅ የሚያደርጋት ነገር ምንድን ነው? አንደኛ ነገር በቃ ተስፋ ቆርጣለች። ዞሮ ሰማም አልሰማም እኮ ኦልሬዲ ፈታሻለሁ ነው የሚለው። ፈታሻለውን እንደሆነ አሁንም እያደረገው ነው ብላለች ማለት ነው። እንግዲህ ቀጣይም እንዲሆን ይችላል የሚለውን እንግዲህ ደግሞ የምናየው ይሆናል ማለት ነው። እንግዲህ ዳጊ ግን እውነት ለመናገር እኔ ዳጊ በጣም ነው ድጋሚ የምላችሁ ነገር ቢኖር ማለት ነው ውዶችዬ፣ ዳጊ በጣም ነው የሚያሳዝነው። ምክንያቱም ከሁለት ነገር ሁላ ባዶ ነው የሆነው። እንግዲህ በቀጣይ ግን ያው ምንም አሁን ላይ በጣም ነው የሚያሳዝነው። እውነት አሁን ምንድን ነው የሚለው አቶ ለይኩን ነው ያንተን አባት። አሁን አቶ ለይኩን እኔ ነኝ አባትህን እንደዚህ ያደረኩት ሲል ምን ሊሰማው ይችላል? በጣም ያሳዝን ነው። ምክንያቱም አይጠብቅም ሁላ ማለት ነው። እሱ አልጠበቀም። አቶ ለይኩን እንደዚህ ያደርጋል ብሎ እንዲ ብሎ ይጠብቅ። አባቱ የሆነ ነገር እንደሆነ ግን ያውቃል። ግን ምኑ ነው የሆነ አባዬ፣ ምኑ ነው ያበኝ የሆነ አባዬ እያለ ጭንቀት ላይ ነበረ ማለት ነው። እንግዲህ አሁን ላይ ግን አቶ ለይኩን ኦልሬዲ እጁን መስጠቱ ስለማይቀር ማለት ነው። እና ውዶችዬ ዳጊ በጣም ነው ያሳዘነኝ። ምር እናንተ ሳሳዝኗችኋል ወይስ እንዴት ተመለከታችሁት? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው ተወዳጆች። በቀጣይ ክፍል ቀጣዩን ይዤላችሁ የሚመጣ ይሆናል። ለአሁኑ ግን ይህንን ይመስል ነበረ ኑሐሚን ድራማ። አብራችሁ ስለነበራችሁ ከልብ አመሰግናለሁ የኔ ውዶች። በቀጣይ እስክንገናኝ በያላችሁ በሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው የኔ ውዶች ማለት ነው። ደህና ቆዩልኝ። በቀጣዩ ክፍል እስክንገናኝ ወዳችኋለሁ። ባይ ባይ።